266ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን እስከ ጳጉሜ 22 ድረስ ነው የምንሄደው። ዛሬ የምናነበው ደግሞ ትንቢተ ዳንኤል ከምዕራፍ 7 እስከ 9 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 7 በባቢሎን ንጉስ በብልጣሶር በመጀመሪያው ዓመት ዳንኤል ባልጋው ላይ ህልምንና የራሱን ራእይ አየ። ከዚያም በኋላ ህልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ። በሌሊት በራእይ አየሁ፣ እነሆም አራቱ የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበረ። አራትም ታላላቅ አራዊት ከባህር ወጡ፣ እያንዳንዲቱም ልዩ ልዩ ነበረች። መጀመሪያይቱ አንበሳ ትመስል ነበረ፣ የንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበረ። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች። የሰውም ልብ ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነች። በአንድ ወገንም ቆመች። ሶስትም የጎድን አጥንቶች በአፏ ውስጥ በጥርሷ መካከል ነበሩ። እንደዚህም ተነስተሽ እጅግ ስጋቢ ተባለላት። ከዚህም በኋላ እነሆ ነብር የምትመስል በጀርባዋም ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየው። ለአውሬቱም 4 ራሶች ነበሯት፣ ግዛትም ተሰጣት። ከዚህም በኋላ በሌሊት ራእይ አየው፣ እነሆም የምታስፈራና የምታስደነግጥ እጅግ የበረታች ታላላቅም የብረት ጥርሶች የነበሯት 4ኛ አውሬ ነበረች። ትበላና ታደቅ ነበረ፣ የቀረውንም በእግሯ ትረግጥ ነበረ። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶችንም ተመለከትኩ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች፣ በትዕቢትም የሚናገር አፍ ነበሩበት። ዙፋኖችም እስኪዘረጉ ድረስ አየው። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበረ። 1000 ጊዜ 1000 ያገለግሉት ነበረ። እልፍ አላፋትም በፊቱ ቆሞ ነበረ። ፍርድም ሆነ፣ መጻሕፍትም ተገለጡ። የዚያን ጊዜ ቀንዱ ይናገረው ከነበረው ከታላቁ ቃል ድምጽ የተነሳ አየው። አውሬቱም እስክትገደል አካሏም እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየው። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። በሌሊት ራእይ አየው፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናትም ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ ለዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። በእኔም በዳንኤል በስጋዬ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረኝ። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት። እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ። እነዚህም 4ቱ ታላላቅ አራዊት ከምድር የሚነሱ 4 ነገስታት ናቸው። ነገር ግን የልዑሉ ቅዱሳን መንግስቱን ይወስዳሉ፣ እስከ ዘለዓለምም መንግስቱን ይወርሳሉ። ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶቿም የብረት ጥፍሮቿም የናስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጠው ስለ 4ተኛይቱ አውሬ በራሷም ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም 3ቱ ስለወደቁ አይኖችና ትዕቢት የተናገረው አፍ ስለነበሩት መልኩም ከሌሎች ስለበለጠ ስለሌላው ቀንድ እውነቱን ለማወቅ ፈለግኩ። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየው። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑ መንግስቱን የሚወስዱበት ዘመን እስከሚመጣ ድረስ አሸነፋቸው። እንዲህም አለ፣ 4ተኛይቱ አውሬ በምድር ላይ 4ተኛ መንግስት ሆናለች። እርሱም ከመንግስታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቃትማል። 10ሩም ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከእነርሱም በኋላ ሌላ ይነሳል፣ እርሱም ከፊተኞች የተለየ ይሆናል። 3ቱንም ነገስታት ያዋርዳል፣ በልዑሉም ላይ ቃልን ይናገራል። የልዑልንም ቅዱሳን ይሰባብራል። ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ ኩሌታም ዘመንም በእጁ ይሰጣሉ። ነገር ግን ፍርድ ይሆናል። እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። መንግስትም ግዛትም ከሰማይም ሁሉ በታች ያሉ የመንግስታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። መንግስቱ የዘላለም መንግስት ነው። ግዛቶችም ሁሉ ይገዙለታል፣ ይታዘዙለትማል። የነገሩን ፍጻሜ እስከዚህ ድረስ ነው። እኔም ዳንኤል በሐሳቤ ተቸገርኩ፣ ፊቴም ተለወጠብኝ። ዳሩ ግን ነገሩን በልቤ ጠብቄአለሁ። ትንቢተ ዳንኤል ምዕራፍ 8 በመጀመሪያ ከተገለጠልኝ ራእይ በኋላ ንጉስ ብልጣሶር በነገሰ በ3ኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ። በራእዩም አየሁ። ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበርኩ። በራእዩም አየሁ፣ በኡባል ወንዝም አጠገብ ነበርኩ። አይኔን አንስቼ አየሁ፣ እነሆም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበረ።
ሁለቱም ቀንዶቹ ከፍ ከፍ ይሉ ነበር አንዱም ግን ከሁለተኛው ከፍ ያለ ነበር ታላቁም ወደ ኋላው ወጥቶ ነበር አውራውም በግ ወደ ምዕራብ ወደ ሰሜንም ወደ ደቡብም በቀንዱ ሲጎሽም አየው አራዊትም ሁሉ ይቋቋሙት ዘንድ አልቻሉም ከእጁም የሚያድን አልነበረም ደፈቃዱም አደረገ ራሱንም ታላቅ አደረገ እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ ምድርንም አልነካም ለፍየሉም በአይኖቹ መካከል አንድ ታላቅ ቀንድ ነበረው ሁለትም ቀንድ ወዳለው በወንዝም ፊት ቆሞ ወዳየሁት አውራ በግ መጣ በኃይሉም ቁጣ ፈጥኖ ወደርሱ ሮጠ ወደ አውራውም በግ ሲቀርብ አየሁት እርሱም ተመረረበት አውራውንም በግ መታ ሁለቱንም ቀንዶች ሰበረ አውራውን በግ ሊቋቋመው ኃይል አልነበረውም እርሱም በመድር ላይ ጥሎ ረገጠው አውራውንም በግ ከጁ ያድነው ዘንድ የሚችል አልነበረም አውራውን ፍየል ራሱን እጅግ ታላቅ አደረገ በበረታም ጊዜ ታላቁ ቀንዱ ተሰበረ ወደ አራቱም የሰማይ ነፋሳት የሚያመለክቱ አራት ቀንዶች ከበታቹ ወጡ ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድር እጅግ ከፍ አለ እስከ ሰማይም ሰራዊት ድረስ ከፍ አለ ከሰራዊትና ከከዋክብትም አያሌዎችን ወደ ምድር ጣለ ረገጣቸውም እስከ ሰራዊትም አለቃ ድረስ ራሱን ታላቅ አደረገ ከርሱም የተነሳ የዘወትሩ መስዋዕት ተሻረ የመቅደሱም ስፍራ ፈረሰ ሰራዊቱም ከኃጢአት የተነሳ ከዘወትሩ መስዋዕት ጋር ተሰጠው እርሱም እውነትን ወደ ምድሩ ጣለ አደረገም ተከናወነም ከቅዱሳኑም አንዱ ሲናገር ሰማሁ ለተናገረውም ለቅዱሱም ሁለተኛው ቅዱስ ስለ ዘወትሩ መስዋዕት መቅደሱንና አራዊቱን ይረግጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአት የሆነውን ራእይ እስከመቼ ይሆናል አለው እርሱም እስከ 2300 ማታና ጠዋት ድረስ ከዚያም በኋላ መቅደሱ ይነጻል አለኝ እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለኩ እነሆም የሰው ምስያ በፊቴ ቆሞ ነበር በኡባልም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮኸውን የሰውን ድምጽ ሰማሁ እኔም ወደ ቆምኩበት ቀረበ በመጣም ጊዜ ፈርቼ በግንባሬ ተደፋው እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል ሲናገረኝም ደንግጬ በመድር ላይ በግንባሬ ተደፋው እርሱም ዳሰሰኝ ቀጥ አድርጎ ማቆመኝ እንዲህም አለኝ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቃለሁ ይህ ለተወሰነ ለፍጻሜ ዘመን ነውና ባየኸው ባውራው በግ ላይ የነበሩ ሁለቱ ቀንዶች እነርሱ የሜዶንና የፋርስ ነገስታት ናቸው አውራውን ፍየል የግሪክ ንጉስ ነው በአይኖቹ መካከል ያለው ታላቁ ቀንድ የመጀመሪያው ንጉስ ነው እርሱም በተሰበረ ጊዜ በእርሱ ፋንታ አራቱ እንደተነሱ እንዲሁ ከወገኑ አራት መንግስታት ይነሳሉ ነገር ግን በኃይል አይተካከሉትም በመንግስታቸው መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉስ ይነሳል ኃይሉም ይበረታል ነገር ግን በራሱ ኃይል አይደለም በድንቅም ያጠፋል ያደርግማል ይከናወንማል ኃያላንንና ቅዱሳንን ህዝብ ያጠፋል በመታለሉ ተንኮልን በእጁ ያከናውናል በልቡም ይታበያል ታምነውም የሚኖሩትን ብዙዎችን ያጠፋል በአለቆቹም አለቃ ላይ ይቋቋማል ያለ እጅም ይሰበራል የተነገረውም የማታውም የጧቱም ራእይ እውነተኛ ነው ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ እኔም ዳንኤል ተኛው አያሌም ቀን ታመምኩ ከዚያም በኋላ ተነስቼ የንጉሱን ስራ ሰራ ነበር ስለ ራእዩም አደንቅ ነበር የሚያስተውለው ግን አልነበረም ትንቢተ ዳንኤል ምዕራፍ 9 በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአህሻሮዊስ ልጅ በዳሪዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ማቅለብሼ በአመድም ላይ ሆኜ ስጾም እጸልይና ለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው ወደ አምላኬም ወደ እግዚአብሔር ጸለይኩ ተናዝዤም እንዲህ አልኩ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል በድለንማል ክፋትንም አድርገናል አመፀንማል ከትእዛዝህና ከፍርድህም ፈቀቅ ብለናል በስምህም ለነገስታቶቻችንና ለአለቆቻችን ለአባቶቻችንም ለሀገሩም ህዝብ ሁሉ የተናገሩትን ባሪያዎችን ነቢያትህን አልሰማንም ጌታ ሆይ ጽድቅ ላንተ ነው እንደዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንክበት አገር ሁሉ የፊት እፍረት ነው ጌታ ሆይ በአንተ ላይ ኃጢአት ስለሰራን ለኛና ለነገስታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው በእርሱ ላይ ምንም እንኳን ያመጽን ብንሆን በባሪያዎቹም በነቢያት እጅ በፊታችን ባኖረው በህጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳን ባንሰማ ለጌታ ለአምላካችን ምህረትና ይቅርታ ነው
እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኃጢአትን ሰርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን። እጅግ ክፉ ነገርም በእኛ ላይ በማምጣቱ በላያችን በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌምም ላይ እንደተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደተጻፈ ይህ ክፉ ነገር ሁሉ መጣብን። ከኃጢአታችን እንመለስ፣ እውነትንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህ እግዚአብሔር ክፉ ነገሩን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሰራው ስራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። አሁንም ሕዝብህን ከግብጽ ምድር በበረታች እጅ ያወጣ እንደ ዛሬም ቀን ዝና ለአንተ ያገኘህ ጌታ አምላካችን ሆይ ኃጢአትን ሰርተናልና ክፋትንም አድርገናልና ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉ ሁሉ መሰደቢያ ሆነዋልና እንደ ጽድቅህ ሁሉ ቁጣህንና መዓትህን ከከተማ ከኢየሩሳሌም ከቅዱስ ተራራህ እንዲመለስ እለምንሃለሁ። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስህ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምለምንን ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለ ስማ። ዓይንህን ገልጠ ጥፋታችንንና ስምህ የተጠራባትን ከተማ ተመልከት። አቤቱ ሰማ፣ አቤቱ ይቅርበል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብህ ላይ ተጠርቷልና ስለ ራስህ አትዘግይ። እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ 70 ሱባኤ ተቀጥሯል። ስለዚህ እወቅ አስተውልም። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚመጣበት ቀን እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን በጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላ መሲህ ይገደላል። በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆረጠውን ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ይህንን አሁን ያነበብኩትን ክፍል በጥልቀት እናጠናለን። በቲክቶክ እና በቴሌግራም ገጻችን የቀጥታ ስርጭት ላይ ኑና አብረን እናጥና። ጸጋ ይብዛላችሁ።